ሰሞኑን በተለያዩ ስራዎች ምክንያት እንግዲህ አልመጣንም ዛሬ መተናል ከዚህ በኋላም እንመጣለን ዋው የሚገርም ዜና አለ የሚገራርም ዜና ማለት እንግዲህ ትላንትና እኔ እንግዲህ በአማራ ህዝብ እንደዚህ የኮራሁበት ዘመን የለም እውነት ለመናገር በአማራ ህዝብ እንደዚህ የኮራውበት ዘመን የለም የአማራ ህዝብ እንደዚህ ሳይነጋገር የተግባባበት ዘመን አለ ብዬ ለመናገር እቸገራለሁ የጠላትን ሴራ ያፈራረሰ በሚያስደንቅ ቁመና በሚያስደንቅ ሁኔታ ውስጥ አንድነቱን እየጠበቀ አማራ ራሱና በራሱ ተርም ብቻ የተሰለፈበት ስለራሱ ብቻ ራሱን ከጥፋት ለመከላከል በሚገባ ሁኔታውን የተገነዘበበት እንደዚህ የጋራ መግባባት ላይ የተደረሰበትን ዘመን ለማሰብ እቸገራለሁ በህዝባችን እጅግ የኮራውበት ዘመን ነው ዛሬ ከየቦታው ሲደርሰኝ የነበረው መልእክት በየቦታው ያለው አማራ በየቦታው ኢቭን ባገዛዙ ተቋማቶች ውስጥ ወሳኝ በሚባሉ ቦታዎች ላይ ያለው አማራ በዚህ አማራ አንድነትና በዚህ ትግል ላይ ያዘው አቋም አማራው ከሚያስበው ሌላውም ከሚያስበው በላይ እጅግ የሚያስደንቅ ሆኗል የመጨረሻው ጊዜ ተቃርቧል ኦህዴድ ይሄንን በግልጽ መናገር ይችላል ለኦህዴድ እጅግ አደገኛው ጊዜ መጥቷል በዚህም ምክንያት ይመስላል ኦህዴድ ቅዳሜ ዕለት አስቸኳይ ስብሰባ ጠርቷል ኢነር ሰርክሉ የራሱን ኮር ኢቭን አጀንዳው ምን ሊሆን እንደሚችል ከወዲሁ መገመት ይቻላል የተወሰኑ ሲናሪዮችን ያስቀመጥንባቸው ሁኔታዎች አሉ በምን ጉዳይ ላይ ሊመክር ይችላል የሚለውን ነገር አማራ ክልል እንደመግባት ከአማራ መውጣት አጣብቂኝ ሆኗል ማሊፊምባኑ እየተባለ ነው ያለው ለምን አንወጣም ተዋርደን ከምንወጣ ከአማራ ተመታን ብለን ለምን አንወጣም የሚል ከባድ ጫና አለ ኦህዴድ ኢነር ሰርክል ላይ ምን እያሰበ ነው ኦህዴድ የሚለውን ነገር እናነሳለን ኦኬ ምን እያሰበ ነው የአማራው አንድነት ይፈርሳል አማራው ይናጋል ተብላ የተጣለችው ካርድ ያልታሰበ ኮንሲኩዌንስ አምጥታለች ያልታሰበ መዘዝ ይዛ መጣለች ኦህዴድ ደግሞ ሊሰበስበው የማይችለውን መዘዝ ይዛበት ከፊቱ መጣለች አማራውንና የአማራውን ህብረት ያናጋል ብላ ልክ በፊት እንደነበረው ምን ነበር የሚባለው በአማራ አንድ አባባል አለ አይደል ቂጣም ከሆነ ይጠፋል ሽልም ከሆነ ይገፋል ነበር አይደል የሚባለው ቂጣ ነው የአማራ አንድነት ኦኬ ይጠፋል ነበር ኦህዴድ ስትል የነበረው እናፈርሰዋለን ቂጣ ነው የአማራው አንድነት እናፈርሰዋለን ሽል አይደለም አይገፋም ነበር ስትል የነበረው ይሄ በሆነ በማግስቱ ፋክሽን ፈጥራለሁ ብላ ታስብ ነበር የአማራው አንድነት በተበሰረ በማግስቱ አስኮበልላለሁ ብላ ታስብ ነበር ጦር አስከዳለሁ ብላ ታስብ ነበር አለኝ የምትለውን ካርድ ዱብ አደረገችው ጆከሩን አስበላች ይሄንን ካርድ ኦህዴድ እንደሚጥለው ይታወቅ ነበር አማራው ይሄንን አስቀድሞ የሲናሪዮ የሁኔታ ትንተና ውስጥ ከያዛቸው ጉዳዮች ውስጥ አንዱ ነው በኦህዴድ ተርም የሚዋጋ አማራ አይኖርም አማራ በኢትዮጵያ ውስጥ ሰዎች የሚወስኑለት ህዝብ መሆኑ አብቅቷል አማራ ራሱ በኢትዮጵያም በራሱም ጉዳይ ላይ የሚወስንበት ዘመን መጥቷል የዚህ ማብሰሪያ ነው የዚህ የኦህዴድ የፕሮፓጋንዳ ጥቃት መክሸፍ ሙሉ ለሙሉ ተቀልብሷል ኦህዴድ የማይሰበስበው አደጋ ግን ከፊቱ ተደቅኗል የማይሰበስበው አደጋ ከፊቱ ተደቅኗል እየመጣ ያለ ከባድ አደጋ ከፊቱ ተደቅኗል
ምን እናደርግ እያለ ነው ያለው። ሰበር ዜናው ምንድነው? ትላንትና ከዚህ ከራያ አባላና ከኮረም ሸክፎ ያወጣው ጦር ነበር ወደ ኮረም ያሸሸው። እሱ ኃይል ለሊቱን ከርቶ አድሯል። ከነትጥቁ የት እንደገባ አልታወቀም። ከባድ አሰሳ እያደረገ ነው ያለው ኦህዴድ። ከባድ ፍርሃት ጦሩ ላይ ተፈጥሯል። የትኛው ኃይል የት ቦታ እንደሚቆረጥ የት ጋር እንደሚመታ እንዴት አድርጎ ያስገባውን ከባድ መሳሪያ በምን መንገድ ማን እንደሚመታው አያውቅም። ከባድ ትርምስ ውስጥ ነው ያለው። ያ ኃይል በርግጎ የወጣው ኃይል ከዛ ያሸሹት ኃይል ለሊቱን አልሸከፍም ብሎ ጠፍቶ ነው ያደረው። በጣም በርካታ የቡድን መሳሪያዎችም የግል መሳሪያዎችም ተነጥቆቻቸው ነው እንደጠፉ አሁን ለሊቱን ማምሻውን የደረሰኝ መረጃ የሚያሳየው። እንደውም ትንሽ ዘግየት ብዬ ነው እንጂ ቀደም ብሎ ነበር የደረሰኝ። አሰሳ እያደረገ ነው ያለው ግማሹ። ይሄንን ደግሞ እንዲፈልግ የጠፋውን ጦር እያሰሰ ያለ ኃይል አለ። ፋኖን እንዳይቀላቀሉ አስቀድሞ መቅረጥ ከተቻለ ተብሎ ይሄንን ኃይል እያሰሱ ነው ያሉት። በዋናነት ሰበር ዜናው ይሄ ነው በነገራችን ላይ። ከዛ በኋላ ማቀርብላችሁ ጉዳይ ኦህዴድን በተመለከቱ ያሉ ጉዳዮች ናቸው። ኦህዴድን በተመለከቱ አዶኖ ቴክኒሻናችን ለምን እንደደወልክልን አላቅም፣ ጻፈልኝ ኦሬዲ ፕሮግራም ላይ ስላለው ማለት ነው። እሱን ለመመለስ ስለምቸገር ነው የደወላችሁልኝ ሰዎች ካላችሁ ማለት ነው። ስለዚህ እሱ ነው በዋናነት ሰበር ዜናው። ግን ከዚህ በኋላ ጦሩ በተለይ ደግሞ አሁን በዋናነት ስብሰባውንም በተመለከተ ከተቀመጡት ሲናሪዮዎች አንዱ ከተቀመጡት መላምቶች የቅዳሜው ስብሰባ በዋናነት ኢነር ኮሩ ለምንድን ነው የሚሰበሰበው የሚለው ነገር በዋናነት ከባድ መሳሪያው እንዴት አድርገን እናውጣ ነው። ዛሬም እንደውም እየደረሰን የነበረው መረጃ ቀን ላይ ምንድነው ወደ ፖርቱ ሱዳንም ሽምግልና ራሱ ሄዷል የሚል ነው። እንግዲህ እሱን ለማጣራት በጣም ሙከራ አድርጌያለሁ እውነት ለመናገር እና ሊሆን ይችላል የሚል እምነት የለኝም። አምኖ ፖርት ሱዳን ይሄዳል የሚል እምነት የለኝም። ግን ምናልባት ሽማግሌዎች ሊልክ ይችላል ወደዛ የሚል ነው። ግን ትልቁ ጉዳይም በየት በኩል ከባድ መሳሪያዎቻችንን እናውጣ፣ በተለይ እዛ አካባቢ ላይ ያለውን ኃይል እና ከባድ መሳሪያው ማስወጣት የሚቻልበት እድል ካለ የሚል ከባድ ስጋት በኦህዴድ በኩል መያዙን ነው አሁን ያለኝ መረጃ። አንደኛው እሱ ነው። ሁለተኛ በጣም ያስገረመኝ ነገር በሁለተኛ በሲናሪዮነት በሁኔታ ትንተና ላይ የተቀመጠው ነገር ምንድነው? ኦህዴድ ከዚህ በኋላ የሚቀረው ካርድ እውቅና ስጡን የሚል ካርድ እና በተለይ ደግሞ ግድቡን ወደ በኦሮሚያ ውስጥ የማካተት ፍላጎት ቤኒሻንጉል ጉሙዝ ያለውን ግድብ ይዞ ከዛ በኋላ እውቅና ከተሰጠን ድርድሩን ከኢትዮጵያ የሚባል የለም ከኛ ጋር አድርጉትና ግድቡም እኛ ነን ያዝነው። ስለዚህ በዚህ ጉዳይ ላይ ወሳኞቹ እኛ ነን የምንሆነው። ግድቡን የመደራደሪያ አድርጎ ለማቅረብ ፍላጎትም እንዳለ በጣም ያልጠበቅኩት ግን ደግሞ ያስገረመኝም በኦህዴዶች በኩል እንደዛ አይነት ፍላጎትም እንዳለ የተቀመጠ በቃ ኢትዮጵያ የሚባል የለም። መጨረሻ ላይ ያልነው ምንድነው? ኦህዴድ አማራ ክልል ነው መቃብሩ የሚሸነፈው። ሲሸነፍ የት እንደሚደበቅ ግን አስቀድመን ተናግረናል። የሚደበቀው መጨረሻ ላይ ትሪገር የሚያደርገው ሌሎች እና አብዲሌ ምናምን አድርገውት የነበረውን አይነት ሁኔታ ውስጥ ከመደበቅ ኦህዴድ ሚድን አይመስልም። ያንን ሊያደርግ የሚችልበት እድል የሰፋ ነው። አንዳንዶቹን የሀገሪቱን ሀብቶች የጋራ ናሽናል ትሬዠር የምንላቸውን ሀብቶች የመደራደሪያ አድርጎ ሊያቀርብ የሚችልበትም ሁኔታ እንዳለ እየሰማን ያለን። ከባድ ፈተና ግን ተቋማቶቹ ገጥሟቸዋል። አንዳንድ ትልልቅ ሰዎችን ከትልልቅ ተቋማቶች ውስጥ የት እንዳደረሳቸው የማይታወቅበት ሁኔታ እየተፈጠረ ነው ያለው። ባለሙያዎችን በመከላከያ ውስጥ በደህንነት ተቋማቶች ውስጥ ይሰሩ የነበሩ ትልልቅ ሰዎች ለምሳሌ ዶክተር የስጋትን የት እንዳደረሳቸው አንዳንድ ሰዎች መረጃ ልከውልኛል። በደንብ ማጣራት ይኖርብኛል። የት እንዳደረሳቸው የማይታወቁ የአማራ ተወላጅ የሆኑ በአቪዬሽን ውስጥ ከፍተኛ ልምድና ትልቅ ባለሙያ የነበሩ ግለሰቦችን ወዴት እንዳደረሳቸው የማይታወቅበት ሁኔታ አለ። አንዳንድ ሰዎች ላይ እንደዚሁ ከፍተኛ ስጋት ግን በተቋማቶች ውስጥ በእያንዳንዱ ተቋማቶች ውስጥ እንደተፈጠረ
እነሱም አውቀዋል ህዝቡም አውቋቸዋል ኦኬ በደንብ የተነቃቃ ህብረተሰብ ተፈጥሯል በኦህዴድና በህዝብ መካከል በደንብ ምን አይነት ሁኔታ ውስጥ እንዳለ ምን እየፈለገ እንዳለ በደንብ ህዝቡም የተረዳው እነሱም ህዝቡን ያወቁት ሁኔታ ውስጥ የተገባ ይመስላል በቀጣይ በርካታ ነገሮች ሊሆኑ የሚችሉበት እድል እየሰፋ እንዳለ መገመት ያስችላል አማራው በተቀናጀ መንገድ ጥቃት ሊከፍት ይችላል የሚል ከባድ ስጋት ነው ያለው ትልቁ ተፈልጎ የነበረው አማራውን ከዚህ በፊት የማያሰላ ማህበረሰብ ፖለቲካዊ ጥቅሙን የማያሰላ የሆነ አጀንዳ ሲከፈትለት ሆ ብሎ ወደዛ አጀንዳ የሚፈስ የኦህዴድን ጦርነት የሚዋጋ ሚሊሻ አማራውን አድርገው ነበር የሚያስቡት አማራው በራሱ የማያሰላ ኦህዴድ በሚፈጥርለት አጀንዳ ሆ ብሎ የሚፈስ አሰልፈዋለሁ ለምፈልገው ዓላማ ተጠቀምበታለሁ ነበር አማራን የሚለው የታሰበው አልሆነም አማራው ከመግፋትም አልፎ የሚገርም ተቋም ወለደ ከመውለድም አልፎ እጅግ በሳል በደንብ የተጠና በደንብ የተናበበ የአማራውን ዘላቂ ጥቅም ለማስከበር የሚያስችሉ እያንዳንዷን እንቅስቃሴና ሂደት በሚገባ የሚያምጠና በደንብ የሚተነትን በቀጠናው ላይም በዓለም አቀፍ ሁኔታዎችም ያለውን ሁኔታ ሁሉ ከራሱ ትግል ጋር አስተሳስሮ የሚመዝን የነቃ ኃይል ሆኖ መጣ አማራው በቀላሉ ማንንም የተናደደለት የማይጭረው የማያፈርሰው የማይበትነው ኃይል ሆኖ መጣ በስሜት ወጥተው ይናገራሉ በስሜት ወጥተው ይበተናሉ አልሰራም ይሄ የታሰበው ሳይሆን ሲቀር በከፍተኛ ደረጃ ኳሱ እና የሳት አሎለው ወደ ኦህዴድ ቤት ተመልሶ ተወረወረ ከባድ ስጋት ተደቅኖበታል እያልኳችሁ ነው ኦህዴድ ስለዚህ ቅዳሜ ዕለት ስብሰባዎችን ጠርቷል በእነዛ ስብሰባዎች ውስጥ ምን ይወስናል የሚለውን እናያለን ግን ደግሞ አማራ ክልል ያለው ጦር በሽብር ውስጥ ነው ያለው ከባድ ስጋት ውስጥ ነው ያለው በየአካባቢው አምልጦ የሚሸሸው አለ ኖት ኦንሊ አማራ ክልል ያለው ኃይል ለጊዜው ማናናሳቸው ግን በርካታ ሁኔታዎች የሚቀያየሩበት ሁኔታ እየመጣ ነው ያለው እንደው አንዳንዶቹ አሁን ስለምርጫው የሚወራበት ጊዜ ላይ ያለን አይመስልም እየተባለም ነው ያለው ምክንያቱም በጣም በርካታ ዴቨሎፕመንት ነው እየመጣ ያለው በጣም በርካታ ማለት ነው በአፋር በኩል የአፋር ኃይሎች ዛሬ የደረሱ ምስሎች ከባድ የቡድን መሳሪያዎች ታጥቀዋል ፎቶግራፎቹን ማሳየት አልፈልግም እንዳልኳችሁ ዩቲዩባችን በብዙ የሪስትሪክሽኖች ውስጥ ስለሚሰራ የታጠቀውን የከባድ መሳሪያ ላሳያችሁ አልችልም ግን ከባድ የአፋር ኃይሎች በከፍተኛ ደረጃ ታጥቀዋል ወደ በሚገባ ዝግጅታቸውን ያጠናቀቁ ይመስላል በሁሉም አካባቢ ላይ ያለው ሁኔታ አገዛዙን በተመለከተና አገዛዙ ላይ ያለው ትግል በከፍተኛ ደረጃ ተጠናክሮ እየቀጠለ ያለ ይመስላል really ለብልጽግና ጥሩ ጊዜ አይደለም ለኦህዴድ ጥሩ ጊዜ አይደለም አማራን እየገደለ ትግራይን እያስራበ ሌላውን በጦርነት እየማገደ ሌላውን ኢትዮጵያዊ ባይተዋር እያደረገ በሀገሩ እያሳደደ እየገደለ እሱ የጦርነት ባለቤት እሱ የጀት ባለቤት እሱ የድሮን ባለቤት ሌላው ልጆች በትምህርት ቤት ውስጥ እንዳሉ በጦር መሳሪያ በድሮን ከሰል የሚሆኑበት ዘመን ያበቃል ይሄንን በእርግጠኝነት የምናገረው ያበቃል ምለው እንደሚያበቃ እርግጠኛ ሆኜ ስለማቅ ነው ስለምረዳውም ስለማየውም ኦህዴድ አማራን ከአማራ ጋር አማራውን ከትግራይ ጋር ትግራዩን ከአፋር ጋር አፋሩን ከሶማሌ ጋር ሶማሌውን ከኦሮሞ ጋር ኦሮሞውን ከአማራ ጋር እንደዚህ ያደረገ የሚቀጥልበት ሁኔታ የለም እየተዘጋ ነው ያለው በርካታ ዴቨሎፕመንቶች በቅርብ ቀናቶች ውስጥ እየሆኑ ነው ያለው ቀጠናው ላይ ያለው ነገር በጣም አስገራሚ በሆነ መንገድ እየተቀያየረ ነው ሪጂናል እና ኢንተርናሽናል ኮንቴክስቱም አብይ አህመድን ለማሸነፍ የሚያመች ነው ኤግዚስቲንግ ኮንቴክስት የቀጠናው ያለም አቀፉም ሁኔታ ይሄን አገዛዝ ኢትዮጵያ ውስጥ ዴሞክራሲያዊ ስርዓት ለማዋለድ የሚያስችል እድል የሚፈጥር
ብዙ ጊዜ ሀገር ውስጥ ያለው ሁኔታ ከቀጠናዊና ዓለም አቀፋዊ ሁኔታ ጋር ስምም የሚሆንባቸው እድሎች ብዙ ጊዜ አይገኙም። በጣም በታሪክ በጣም ምናልባት 30 እና 40 ዓመታትን መጠበቅ ይኖርብሃል። ኢንተርናሽናል ኮንቴክስት እና የዓለም አሰራርና ኦርደር የዓለም አቀፍ ስርዓቱን በተወሰነ መንገድ ካንተ ትግል ጋር ለማሰናሰል የሚያስችል ሁኔታዎችን ለመፍጠር እድልም ይጠይቃል sometimes። ይሄ አገዛዝ ግን ሀገር ውስጥ በፈጠረው ጦርነት ምክንያትና ቀጠናው ላይ በፈጠረው መወራጨት ምክንያት የፈጠራቸው ሁኔታዎች ሁሉ ራሱ ላይ ይየበጥህ በቅሎ ገመዷን መታሰሪያን በጠሰሽ ቢባል በራሷ እንደሚባለው እና በራሱ ላይ ያሳጠረ ራሱ ላይ እየጠመጠመ ዛሬ ያለበት ደረጃ ላይ ደርሷል ብሎ መናገር ይቻላል። በዚህ ምክንያት ሁኔታዎች ኦህዴድ እንደሚያስበው እየሆኑ አይደለም ያሉት። አማራው ግን ያሳየው ልህቀት፣ ያሳየው አንድነት፣ ያሳየው በሳልነት ናይቭ የሆነ ማህበረሰብ ሳይሆን ፖለቲካን የሚያሰላ ጥቅሞቹን የሚያሰላ የአማራ ጥቅም አይሸራረፍም። አማራ ግን ጥቅሙን ሌሎች ያረጋግጡልኛል ብሎ የሚጠብቅ ከሆነ አሁንም ራሱን እያታለለ ይቀጥላል። ያ ዘመን ማብቃት አለበት። የራሳችንን ዕጣ ፈንታ በተመለከተ በኢትዮጵያ ውስጥም ወሳኙ እኛ ነን ብሎ መጥቶ የራሱን አንድነት አጠናክሮ እንደ አማራ ጸንቶ መቆም ጸንቶ መታገል ነው ያለበት። በዚህ ሁኔታ ውስጥ ማንም ሊወስንለት አይችልም፣ ራሱ ነው የሚወስነው። ስለዚህ አማራ የራሱ ጉዳይ ላይ ብቻ ነው የሚሰለፈው የሚለውን ነገር በደንብ ማወቅ በደንብ መገንዘብ ያስፈልጋል። ስለዚህ በሌላ አሰላለፍ ውስጥ በሌላ ረድፍ ውስጥ ያለ ኃይል ከአማራው ትግል ጋር ራሱን የሚያስማማበት ሁነኛ ጊዜ አን አይዲያል ታይም በአማራው አንድነት ላይ የጸና አቋም ይዞ እኛንን ከዚህ በኋላ በራሳችን ጉዳይ የምንወስነው ኦህዴድና ሽመልስ የአማራን ጉዳይ አያወስኑለትም የሚል ሊቅ መፈጠር መቻል አለበት። ስለዚህ የአማራውን አንድነት ይበልጥ ማጠናከር አስፈላጊ መሆኑን በዚህ አጋጣሚ ማንሳት ያስፈልጋል። ኦህዴድ ማድነስ ውስጥ ሊገባ ይችላል ከዚህ በኋላ ምንም ነገር ሲያደርግ ግን ራሱን እያሸነፈ ይሄዳል። ከዚህ በኋላ ኦህዴድ የሚድንበት እድል የለውም። ይሄንን ካልኩ በኋላ በተወሰኑ ጉዳዮች ላይ የዚህ አዲስ ስታንዳርድ ላይ አዲስ ስታንዳርድ ይመስለኛል አንዳንድ ቃለ መጠይቆችን ዛሬ ስመለከት ነበር። በተወሰኑ ነጥቦች ላይ አቶ ጀዋር ያነሳቸው ሁለት ነገሮች አሉ። የፋኖን አንድነት በተመለከተና የዩናይትድ አረብ ኤምሬትን በተመለከተ ያነሳቸው አንዳንድ ነገሮች አሉ። እነሱ ላይ ሐሳቦች ቢሰጥሩ ነው። መጀመሪያ ላይ ዩናይትድ አረብ ኤምሬቶችን በተመለከተ ያነሳው ነገር አስገራሚ ነው። አልገረመኝም፣ ስለማቀው አልገረመኝም። የገረመኝ ነገር ምንድነው? ዩናይትድ አረብ ኤምሬት ከአብይ አህመድ ጋር ብቻ ሳይሆን ተዋረዳዊና ናጥላይ ግንኙነት ከሌሎች አክተሮች ጋር ኢትዮጵያ ውስጥ ካሉ ከሌሎች አካላትን ጋር እንደምትፈጽምና በግልም እሱን አፕሮች ታደርገው እንደነበር በነገራችን ላይ ከሶማሊያ ጀምሮ ሊቢያ፣ ቻድ በሌሎችም ሀገራት ዩናይትድ አረብ ኤምሬት በተናጠል ምን ታደርጋለች ከስቴትም ከነን ስቴት አክተሮችም ጋር የሚለውን ለማጥናት ሙከራ እያደረኩ ነበር የነበረው። በሁሉም ሀገራት ከአንድ አካል ጋር ብቻ ሳይሆን በርካታ አካላት ጋር ከስር እየወረደች ከነዛ አካላቶች ጋር በግል ግንኙነት ታደርጋለች። ይሄ ነገር ብዙዎች ኢትዮጵያ ውስጥ ሲመጣ ከኢትዮጵያ መንግስት ጋር ግንኙነት የምታደርግ የሚመስላቸው አካላቶች ብዙ ጊዜ ነበሩ። አሁን ላይ ጀዋርም ጨምሮ ሌሎችም ሰዎች ጋር ያጣራሁት ነገር ምንድነው? ጀዋርም ሲናገር በዚህ ቃለ መጠየቅ የሰማሁት ዩናይትድ አረብ ኤምሬት በተናጠል ከኦሮሚያ ክልል አመራር ጋር ትገናኛለች፣ በተናጠል የጦሩን ጀነራሎች ጥሪ ታደርጋለች፣ በተናጠል የቤኒሻንጉል ጉሙዝ አስተዳደርን ዱባይ ነበር ወይ ባለፈው አንድ ወር የቤኒሻንጉል ክልል አስተዳደሮች ኦህዴዶች የዛሬ 6 ወር የኦህዴድ አመራር እንዳለ አቡዳቢ ነበር። ተናጥላዊ ግንኙነት ታደርጋለች። አብይ አህመድ ቢከዳት because the guy is unpredictable ነው unreliable ነው not only ከዩናይትድ አረብ ኤምሬት ጋር ከየትኛውም አካል ጋር በሀገር ውስጥም ላሉት በውጭም ላሉት አካላት ዩናይትድ አረብ ኤምሬት ግን ገንዘቧን ስትሰጥ ገንዘቧን የምትሰጠው ለአንድ አክተር ብቻ አይደለም። በዛ ውስጥ ከበርካታ አክተሮች ጋር እስከ ስር ድረስ
ሴሏንና መዋቅሯን ትዘረጋለች። የጎሳ አመራሮችን ትይዛለች። የሃይማኖት አመራሮችን ትይዛለች። ማህበራዊ ተጽዕኖ የሚፈጥሩ ግለሰቦችን ጭምር አፕሮች ታደርጋለች እስከ ዳያስፖራ ድረስ። believe it or not ዩናይትድ አረብ ኤምሬት ፈንድ የምታደርጋቸው በዳያስፖራ ውስጥ ያሉ አደረጃጀቶችን አግኝቻለሁ እኔ አውቃቸዋለሁ። በዛ ደረጃ ነው የሚሰራው ሀገሩ ከነን ስቴት አክተርስ ጋር የእያንዳንዱ ከስቴት ጋር ምንም አይነት ግንኙነት አያደርግም። ግለሰብ ፐርሰናላይዝድ አብዛኛው ግንኙነቱ። ኤኒዌይ ይሄን በተመለከተ ያነሳቸው ነገሮች አሉ። አንድ እሱን አነሳላችኋለሁ። ሁለተኛ የፋኖን አንድነት በተመለከተ የተጠየቀውን ነው። ሁለቱን እንስማና ከዛ የኔን ሐሳብና አስተያየት ወደ እናንተ አደርሳለሁ። እነዚህ ጉዳዮች ላይ አጠር አድርጌ ነው፣ ብዙ አልቆይም፣ ብዙ ጊዜያችሁን አልይዝም። ሐሳብ አስተያየቶቻችሁ እየደረሱን ነው። ከተለያዩ ሀገራት የምትደውሉ መልእክት የምትተውልን ሰዎች በጣም ነው የምናደንቀው፣ የምናመሰግነው። የምትልኩልን መልእክቶች አማራው በጣም ተነቃቅቷል፣ በጣም በርትቷል። በእውነት እየተገረምኩ ነው ያለሁት በህዝቡ ከማጠብቋቸው ቦታዎች ይሄን ትግል ለመቀላቀል በአገዛዙ ረድፍ ውስጥ የተሰለፈው ኃይል ራሱ ጭምር ይሄን ትግል እንዴት እንደሚመለከተው ከምታስቡት በላይ ነው እያስገረመኛለሁ። ይበርታ፣ ይሄ ህዝብ ይጠንክር፣ አንድነቱን ያጠናክር ነው በዚህ አጋጣሚ የምለው። ያነሳቸውን ሁለት ነጥቦች አሰማን ቴክኒሻናችን፣ አንተን እየጠበቅኩ ነው። identify individuals and they cultivate relationships with those individuals. They try to advance their interests through the individual by fulfilling the individual's ambition, material or political ambition or security ambition. United Arab Emirates, because they found it. Why? The question is why? Why are they doing this? I think they found it much cheaper. Just like in 19th or 18th century relationships, they found it cheaper and more expedient to advance their material and security interests by co-opting a specific general or a specific political leader instead of working with the whole machinery of the state. Having said that, let me give you some anecdotes. Take Somalia. The middle powers did not really lead to the collapse of Somali state, but the middle powers have played a significant role in preventing the Somali state from reconsolidating centralized governance. How? Every regional president has a patron across the Red Sea. Okay. እያወራ ያለው ዩናይትድ አረብ ኤምሬት እንዴት እና በተለይ እነዚህ የገልፍ ስቴቶችን በተለይ ደግሞ ዩናይትድ አረብ ኤምሬት somehow ዶሃም እንዴት እያንዳንዱን አክተር ለምሳሌ ሶማሊያ የተረጋጋ መንግስት እንዳይሆን ልክና አብይ አህመድ እንደሚያደርጉት አሁን ሶማሌላንድ እንዴት ነው ያደረጓት? አንድ በአንድ ጥርሷን እያወላለቁ ሶማሌላንድን ወደ ታይኒ ስቴት ማይክሮ ስቴትነት ነው የቀየሯት አይደለም? አሁን የሶማሊያ ልሂቃን በቅርብ ጊዜ ማለት አውዳልን አወጡ፣ ኖርዝ ኢስተርኑን ፓርት አወጡ፣ ሃርቲ የሚባለው ክላንን እያያዙ በግል ነው ዲል የሚያደርጉት። ልክ እንደዚሁ ኢትዮጵያ ውስጥ ካሉ አክተሮች ጋርም ዩናይትድ አረብ ኤምሬት በቀጥታ ከአብይ አህመድ ጋር ብቻ አይደለም የምትገናኝ፣ በጣም ከበርካታ አካላት ጋር በግል ከሀገረ መንግስቱ ጋር ከቢሮክራሲው ጋር የሀገርን ዘላቂ ጥቅም ባስከበረ መንገድ እንደዛ አይነት ግንኙነቶችን አትፈጽምም። ተናጥላይ ግንኙነቱ በግል አፕሮች ያደርገውታል። እሱንም ሌሎች በርካታ ልሂቃንንም አፕሮች ያደርጋሉ። ፎር ዛት ማተር ምናልባት የአማራ ልሂቃንንም አፕሮች አድርገው ሊሆን ይችላል። እንዳልኳችሁ ነው፣ የማይፈነቅሉት ድንጋይ የለም። ግን ሀገር ለሀገር የሆነ ግንኙነት አይደለም የሚያደርጉት። ተናጥላዊ ጀነራሎቹን ለብቻ፣ እያንዳንዱ የኢትዮጵያ ጀነራል ለሕክምናም ሆነ ለማናቸውም አገልግሎቶች የሚሮጠው ወደ አቡዳቢ። የኦሮሚያ ክልል አስተዳደር፣ የቤኒሻንጉል አስተዳደር፣ የሌሎችም ክልሎች አስተዳደሮች በተናጠል በሚደረግላቸው ጥሪ በሕክምናና በሌሎች ጉዳዮች በሾፒንግና በሌላ ነገር እያስመሰሉ ወደዛ እንደሚሄዱ እዚህ ላይ ያነሳል። ከሌሎች ሀገራትም በተመሳሳይ ሊቢያ ላይ ይሄን ያደርጉታል። በተመሳሳይ ሌሎች ሀገራት ሶማሊያ ላይ ይሄንን ሲያደርጉት ነበር የከረሙት።
በተመሳሳይ ሌሎች ሀገራት ላይም ይሄን ነገር ዩናይትድ አረብ ኤሚሬትንና ሴሉን ከኢትዮጵያ ውስጥ ነቅሎ ለማውጣት እንኳን አሁን ባለው ሁኔታ ረጅም ጊዜ የሚወስድ ጉዳይ እንደሆነ መመልከት ይቻላል ከዚህ ንግግር ማለት ነው እንዴት እንደተጠለፈ ሀገሩ እንዴት የሀገሩን ፍላጎትና የሀገሩን ፖሊሲ በምን አይነት ደረጃ ከእያንዳንዱ የመንግስት ሌየርስ በሀገሪቱ ውስጥ ያሉትን ሁሉ ጠምዝዞ ለራሱ ፍላጎት የሚጠቀም ሀገር መሆኑን የሚያመላክት እንደሆነ በዚህ አጋጣሚ ከዚህ ንግግር መስማት እንችላለን ማለት ነው የገረመኝ በተናጠል የዳሙንም ጉዳይ ዩናይትድ አረብ ኤሚሬቶች የኢትዮጵያም ጉዳይ ለምሳሌ ኢትዮጵያ ውስጥ የውስጥ ክራይሲሱ እየጨመረ ሲሄድ አሁን አገዛዙ የገባበት ውጥረት ውስጥ እየገባም ሲሄድ ለምን በተናጠል ሀገረ መንግስት አታውጁም ብላ ልክ የመን ላይ እንደምታደርገው ትራንዚሽናል ካውንስሉን የሳውዘርን ትራንዚሽናል ካውንስሉን በርቱ አይዟችሁ ደግፋለሁ እንደምትለው እዚህ ጋርም እንደምትደግፍ እዚህ መጣ ማለት ምንድነው ኢትዮጵያ ግድሙ ለምን የናንተ መደራደሪያ ያታደርጉትም እስከ ማለት ድረስ እንደምትሄድ ነው ባለን መረጃ ያረጋግጥን ያለ ነው ማለት ነው ያ ማድነስ ያ ዲሉዥን ነው በአጠቃላይ የሆዴድን ትርምስ እየፈጠረ ያለው አሁን ባለው ሁኔታ የሚለው ነገር ያዙልን ሁለተኛ የፋኖን አንድነት በተመለከተ የተነሳለትን ጥያቄ ሲመልስ የተናገራቸው ናቸው እሱ ካለ እሱን ልታሰማን ትችላል መታነሳለት ጥያቄ ፋኖ አንድ ሆኗል አጠፋ ነው እንደዚህ ያደረግነው በክኗል ጠፍቷል ጥቂት ጊዜ ስጡን ግለሰቦች ተፈራርመዋል ጥቂቶች ናቸው ጫካ ያሉት ምናምን እየተባለ ራሳቸውን ሲያታለሉ ላለፉት 3 አመታት ከረሙ አሁን የፋኖ አንድ መሆን እንደው ምን ያመጣል ብለህ ታስባለህ ብላ ጥያቄ ታቀርብለታለች ጸዳለ አይ ነው በጣም በርካታ አክተሮች የፋኖን ወደ አንድነት መምጣት በተለያየ መንገድ እንደሚመለከቱ ታውቃለህ በጣም ጥቂቶች ብቻ በነገራችን ላይ ኢትዮጵያ ውስጥ በቀጠናው ላይ ፖለቲካን በደንብ የሚገነዘቡ አክተሮች ምንም እንኳን ፍላጎታቸው ከአማራ ህዝብ ፍላጎት ተጻራሪ ቢሆንም only smart የሆኑ ግለሰቦች ናቸው የፋኖን አንድነት አፕሪሺየት ሊያደርጉ የሚችሉት የፋኖ አንድነት ኦኬ ለሚገነዘብ የፖለቲካ ልሂቅ ሀገርንም ኦኬ እኔ ምን ብያለሁ ተቋሚ የኢትዮጵያ ፖለቲካ ኃይሎች ለምሳሌ በሰላማዊ መንገድ እንንቀሳቀሳለን የሚሉት ኮንትሮልድ ያልሆኑት ኦፖዚሽንስ ኦፍ ኮርስ የለም ኮንትሮልድ ያልሆነው ኦፖዚሽን ግን ኢትዮጵያ ውስጥ ፖለቲካ አውቃለሁ የሚል አካል ሁሉ እናሳተፋለሁ የሚል አካል እንኳን ደስ ያላችሁ ማለት ነበረበት ብያለሁ ምክንያቱም ይሄ ሂደት በራሱ ብዙ ሀገሮች ላይ በቀላሉ አቺቭ አይደረግም በዚህ ዘመን ኢንሰርጀንሲን የሚያጠና ሰው ምን ያህል ኢንሰርጀንቶችን መሰብሰብ ፋኖ ክሊን ሆኖ ስለመጣ ብቻ ነው አንድነቱን ማረጋገጥ ይችላል ንጹህ ሆኖ ስለመጣ በሌሎች ኃይሎች የማይዘወር ኃይል ስለሆነ ብቻ አማራዊና አማራዊ አጀንዳ ብቻ ስላለው ነው አንድነቱን ማረጋገጥ ይችላል እንጂ በሌሎች ኃይሎች የሚዘወር ኃይል ቢሆን የበርካታ ሀገራት ፍላጎቶች የተጫኑበት ኃይል ቢሆን ኖሮ በተአምር ኢቭን ለአንድ ማህበረሰብ እንታገላለን የሚሉ ኩርዶች አንድነትን መመስረት ሲከብዳቸው ተመለከታላችሁ በርካታ ሀገራት የመንን ጨምሮ ለምሳሌ ሌሎች ሀገራትንም ላነሳለህ ይችላል ሊቢያ ላነሳለህ ይችላል አማራ ከራሱ ጉዳይ ውጪ ተቀጽላ ስለሌለ ማንንም ማኒፑሌት ስለማያደርግ የሌሎች አክተሮች እነሱ እንደሚከሱት ሳይሆን የውጪ ፎሬን ኤጀንቶች የውጪ አካላት ኤጀንት ሳይሆን በአማራዊ ጉዳይ ላይ ጸንቶ ስለቆመ ሌላ ምክንያት ስለሌለው ብቻ ነው አንድነቱን ማረጋገጥ የቻለው ለዚህ ይሄንን ሂደት የሚከታተሉ ሰዎች የፋኖ አንድነት ማለት ስለ ኢትዮጵያ ነገ እጅግ ትልቅ ተስፋ የሚሰጥ ብቻ ሳይሆን ትልቅ ደስታን መፍጠር የነበረበት ጉዳይ አብዛኞቹ የፖለቲካ ሊቃን እንኳን ደስ ያላችሁ ሊሉ ይገባ ነበር በየማሰበው ለዛ ነው ፖለቲካ የሚያውቅ ሰው የፋኖ አንድነት ሊያስደስተው ነበር የሚገባው ምክንያቱም አሁን አንድ የሆነ ኃይል ወደድክም ጠላህ ይወላችሁ የፋኖ አንድነት ብቻ ሳይሆን የአማራ ትግል የፈጠረው አንድ ነባራዊ ሁኔታ ምንድነው የአማራን ኃይል ከኢትዮጵያ የፖለቲካ ኢኩዌሽን ማውጣት የማይቻልበት ሪያሊቲ ፈጠረ
በኢትዮጵያም አይደለም በምስራቅ አፍሪካ ቀጠና ይኸውላችሁ even western countries are now forced to adapt themselves with the new reality ምዕራባውያኑ እንኳን ጭምር ኢትዮጵያ ውስጥ በተፈጠረው አዲስ ሪያሊቲ ጋር ራሳቸውን ማለማመድ ውስጥ የገቡበት ሁኔታ ነው የተፈጠረው በማን መምጣት በፋኖ አንዱ ነው መምጣት it is not just የሆነ ሰሞን ታይቶ ኦኬ ሁለት ጋዜጠኞችና ሁለት ሌቦችን በአፍሪካ ህብረት ፊት ለፊት አቁመ ፎቶ ስላነሳ የአማራን ትግል አትጠልፈውም the truth is እውነታው ላለፉት 3 አመታት ኢትዮጵያ ውስጥ ገጥሟቸው የማያቀውን አይነት ትግል ነው ያደረጉ ያሉት ህልውናቸውን በከፍተኛ ደረጃ የፈተነ የውጭ ጉዳይ ፖሊሲዎቻቸውን ሁሉ አማራ እንዲያደርጉ ያስገደደ እያንዳንዱን ሁኔታ ከአማራ አንፃር ብቻ እንዳይውት የተገደዱበት ከእያንዳንዱ ጎረቤቶቻቸው ጋር በዚህም በዚያም ለአማራን ታግዛላችሁ ይያሉ የተናከሱበትን ሁኔታ የፈጠረው የአማራ ትግል ነው is ማንንም ሰው ከቴብል ላይ በቃ የአማራ ኃይል የለም ብሎ ሊያነሳው የማይችልበትን ሁኔታ ፈጠረ ስለዚህ ሁሉም የፖለቲካ ኃይል ሁሉም አገር ራሱን ከዚህ አዲስ ሪያሊቲ ጋር አጀስት ማድረግ አለበት የኦሮሞ ልሂቃንም በተመሳሳይ ጀዋር እዚህ ጋር ሲጠየቅ ፋኖን በተመለከተ እሱ በፈለገው መንገድ ፍሬም ቢያደርገው የአማራውን ትግል አሁን አይ አማራዎች እኮ የሉም ትናንትም እኛው ነን ዛሬም እኛው ነን ነገም እኛው ነን የሚለውን እውነታ ሙሉ ለሙሉ የቀየረ መሆኑን የአማራውን መኖር ህልው ያደረገ የፋኖ ትግል አማራው is no more an extension okay subservient ሆኖ የነሽመልስ አብዲሳ መረጋገጫ ሆኖ ከነሱ የሚንጠባጠብን ትሪክል የሚያደርግን እንቀንጠብጣቢ የሚለቀም ሳይሆን አማራ በኢትዮጵያ ናሽናል ሼር ላይ የኬኩ ባለቤት ሆኖ የሚወስን ህዝብ ሆኖ ነው የመጣው ለዚህ ነው ማይክሮ ማኔጅ ምናደርጋቸው የአማራ ችግሮች የሉም ህልውናው ከተከበረ በኋላ አማራ የየራሱን ጉዳይ በራሱ ይወስናል ሌሎች እንዲመልሱለት አይጠብቅም እንምለው ለዚህ የአማራው አንድነት ለኔ ዛሬም ነገም አልፋ ነው ኦሜጋ ወሳኝ ነው ለዚህ ነው ግቡ ያልገባችሁ ወደ አንድነቱ ግቡ ወደ ትግሉ ማሸነፍ ከሆነ የምትፈልገው የአማራን ጥያቄ ዘላቂ ጥቃት ከሆነ አድሬስ ማድረግ የምትፈልገው ተናጥላዊ አይደለም መላ የአማራን ሆሊስቲክ ሁለንተናዊ ጥቃት መቀልበስ ከሆነ የምትፈልገው ግባ ወደ ትግል ከአማራ ጋር ተሰለፍ በጋራ ቆም ውጣ ካለህበት የመንደር አባዜ እና ጽና በአማራ ትግል ላይ እምነት ይኑር ይሄ ትግል ቢሸጥ ኖሮ ብዙ ዋጋ ያወጣ ነበር ቢሸጥ ኖሮ የመጀመሪያ 2 ሳምንት ላይ በብዙ ዋጋ ይሸጥ ነበር አይሸጥም የትውልድ ትግል ነው ማንንም ባለ ሀብት ማንንም ባለ ገንዘብ ሊገዛው አልቻለም 3 አመት ሙሉ የሚከፈለውን ህያው መስዋዕትነት ከፍለው ይሄንን ተቋም አቋቁመውልሃል ይሄንን ተቋም መንከባከብ መጠበቅና ለውጤት ማብቃት የእያንዳንዱ የአማራ ታሪካዊ ግዴታ ነው ብዬ ነው ማስበው በዚህ ሂደት ውስጥ በዚህም በዛም የሚገጥሙ ፈተናዎች አሉ ግን የብልጽግናን ወጊያ ትዋጋ የራስህን ተርምና ኮንዲሽን አስቀምጥ ሴት አድርግ አማራዊ ቅድ ይኑር እሱን ለማሳካት ነው መታገል የሚኖርበት ስለዚህ ኦህዴድ አማራን ከዚህ በኋላ የሚያሰልፍበት ሰልፍ አይኖርም ነው ለምን ነፃ ወጥቷል አማራ ነፃ ወጥቷል አማራ ስለዚህ በባርነት ያላችሁ በኦህዴድ ቤት ሆናችሁ ለኦህዴድ በ2000 ብር ህይወታችሁን የምትሰጡ የአማራ ልጆች ከታሪካችሁም ከገንዘባችሁም አትሆኑም ነው ከአማራ ጋር ተሰለፍ ኢትዮጵያ ውስጥ ፍትሃዊና ዲሞክራሲያዊ ስርዓት ሲሆን ሀገርህን የሚጠብቁ ፒለርስ እናቆማለን ኢትዮጵያን የሚጠብቁ አማራውንም ሌላውንም ኢትዮጵያዊ እኩል የሚመለከቱ ተቋማትን ያዋልዳል የአማራ ትግል የዚህ ሚዛን ነው ስለዚህ አትንቦጃቦጅ የኦህዴድ ኃይል መውጫ ቀዳዳ እየፈለገ ነው ያለው ተመትቼ ተዋርጄ ከአማራው ውስጥ ወጣው ከመል በሱዳን ላውጣው ከባድ መሳሪያውን ወይስ ለህዋት ሰጥቼ ከባድ መሳሪያውን ተደራድሬ ራሴን ላድን እያለ ነው ያለው
ግድቡን ይዤ ልደራደር እያለ ነው ያለው። ስለዚህ ምንም ነገር ሊያደርግ ይችላል። አማራን ያስፈራዋል ወይ? አያስፈራውም። ለምን? አማራ ሆኖ ቆሟል። አማራ ሆኖ ከቆመ በኋላ አማራን ማሸበርም ማስፈራራትም አማራን ማንበርከክም አይቻልም። ለምን? አማራ ትልቁ ተጋላጭነቱ አማራ ለመሆኑ ነው። ከዛ ውጪ ሌላ ነገር የለውም። ሌላው በእውቀት ወይ በሪሶርስ ስለበለጠው አይደለም። አማራው የተጠቃው